የቀን ቅኝት ይህ በፖፑሌሽን ሚዲያ ሴንተር ኢትዮጵያ እየተዘጋጀ በየሳምንቱ እሁድ ምሽት 2 ሰዓት ከ30 እና ረቡዕ ምሽት 3 ሰዓት ከ15 ላይ የሚቀርብላችሁ የቀን ቅኝት ተከታታይ የሬዲዮ ድራማ ነው። የቀን ቅኝት ጤና ይስጥልን አድማጮች። መኩሪያና ጫን ያለው ቢጣሉ ጫን ያለው ቢያነክስም ጉዳቱ የመኩሪያ ይሏል። ወደ ስርቂያ በር ለመሄድ የበቃው በዚሁ ምክንያት ነው። ያቺን ውብ ዓለም ምን ውጧት ይሆን? የቲቲ አንገት ስካርብ ወይዘሮ ሙሉን ለጥያቄ ጋብዟቸዋል። የዮናስ መልስን እንሰማለን። አባት አቶ ገዝሙ የቤቱን ጉዳይ የት አድርሰውት ይሆን? በቀን ቅኝት አብረን እንቆይ። የልጅነት ወዳጅ በሸማይ ጎትቱ የሰርጊያ ማርያም መኩዬን አደራ እንዳትቀላቅዩ ከዳተኞች ጋር። ደህና ዋላችሁ ቤቶች? ዋለ። ደህና ዋልሽ? አባትሽ አሉ? አረግ ጆሮሽን ወሰዱት እንዴ? አባትሽ አሉ ወይ? የለም። ወይት ሄዱ? እየጠየቅኩሽም አይደል እንዴ? ነው ስትከኪ አታውሪ ተብለሻል። አረ ወይት ነው የሄዱት አባትሽ? ወንፊት ሊገዛ ገበያ ወርዷል። እሺ ብቻሽን ነሻ? እናትሽ በዛው ቀሩ አይደለም? አናግርኝ። ምን ነው ዝግት ጉርፍ አበዛሽሳ? ምን ነው አንተስ ጥጃ ከቤት እንደተወችላም 10 የዚህ መመላለስ አበዛህሳ? ያው አንድ መድኃኒቱን ለአባትሽ ላደርስ፣ አንድም የዓይኔን ረሃብ ላስታግስ ነዋ። ተኩላ ሲራብ ጫካ ወይንም ከሜዳ ይወርዳል። ሰው ደጅ ምን ይሰራል? ማን ነው ተኩላ? አንቺው? አዲም አንተ ደፍረሽኛል እኮ። በጣም እየደፈርሽኝ ነው። አሁን ምን ትሆን? እኔ እንቅጩን ልንገርህ ጫን ያለው ፈራህና አከብረህ ነበር ፊት። አሁን ግን እንዳንተ የምጠላውና የምንቀው ቂም ተቋጥሮልኛል። ገድያለ ወዴት ታይሆን በግድሽ እንድታከብርኝ እንድትወድኝ እረግሻለሁ። እኔ ጫን ያለው በግድ ወዳጅነት አለ እንዴ? ሲያስ ልጅ ለመግደርደር ነው እንዲህ የምትል። ወንድነቱን ሳሳይሽ በአንድ ጀንበር ልብሽ ወከክ ይለልኛል። ወከክ የሚባልለት ጠፍቶ ማን ነው ከጫኔ ወዲያ ሱሪ የታጠቀ ወንድ? ኧረ ወዲያ ለማያውቁ ሸልል። ምን ታረግ አንቺ ልብሽ ታውሯል። ለአንቺ ወንዱ ወከክ ያርገውና ያቀጫጫ ሞክሪያ ነው አይደለም? አዎ ታውቀዋለህ እኮ አንተም ቀምሰዋል ወንድነቱን። እሱም ብሎ ወንድ ይሄ በቋቃ የራም አንገት ፈርቶም አይደል እንዴ ሰርቂያ በር የተሰደደው? ፍርሃት አያውቅም። እሱ እረኛም ሳይቀር የገጠመለት የወንዶች ወንድ ነው። ለሱ ወገኛ የአባቱ መኩሪያ ነው። የውብ ያልቤን አውርዶ ጣለው ጫን ያለውን የተባለ ወደክሽ ለኔ ነው ለኔ ለጫኔ። አዎ ላንተም ተገጥሞልሃል። አህያ መጣች ተጭና ድግር ዘርዛራውን ፊት ጫኔ አባተር ትር ወንዱ ጫኔው አንቺ ደፋር ቆይማ ያልሰራውልሽ እንደው ራዲያ አትዛትብኝ። ሴት ላይ ነው አንተ የምትበረታ። ወንዱም አልቻለኝ። እኔ ጫኔ የተቆጣሁት የሚበን ያየሁት የሚርድ ብጥል የምገለብጥ ብናገር የምደመጥ
በበላ የማስመሰግን ጉልበታም ወንድ ነኝ። ያንተ ጉልበት እንደ አሳማ ከሆድ እንደ እባብ ተምላስ ላይ ነው። አንቺ ልጅ ጠግበሻል። ለአባትሽ ነገር ያበርዱልሻል። አወይውን ፊቷ ይህ እኮ ነው። እዚህ ድረስ ነው ያንተ ወንድነት። ለአባትዮ ንገረው። ዘርዛራ ሄድ አንካሳ ዶሮ ሳትቀድሞ ንገረው። አንቺ ሰበበኛ ዝም አትይም። ንገረው፣ ልማድህ ነው። ንገርና በጠፍር አስገርፈኝ ገላዬ እስኪጠበስ። ንገርና አስቀጥቅጠኝ ተጎረምሳ ማገጠች ብለህ። ብሶትሽ ነው ያቦቅ ማቃጥሎሽ ስለተሰደደ ሆድ ብሶች ነው እንዴ ያንተከተከሽ? ነገ ከነገ ወዲያ ዛሬ ያልሻትን አትደግሚያት። በትደግሚያት ማለት ታገሰሽ። ምን ታረገኛለህ? አማረገውን እኔ ነኝ የማውቅ። ኧረ መጡ አባትሽ። በኋላ ከወንዝ ትወርጅ አጥብሻለሁ። ጫኔ መጥተሃል እንዴ? አዎን አብዬ እርገጥ ደህና ከረሙ? ደህና እግዚአብሔር ይመስገን። ኧረ ምነው ልጄ ጠፋህብኝሳ? ደጋግሜ አባትህ ጋር ሰው ልኬ ነበር እኮ። መድኃኒቱ ጠፍቶ ነው አብዬ እርገጤ። የትና የት ከቆላ አውርጄ መሰሎት በተጎዳ ወገቤ ፈልጌ ይዤሎት የመጣሁት። ጎሽ ጎሽ የኔ ደማይኩ ይኸውልዎት። መቼም እኔ ወርጄ ባላመጣሎት አባቴ ከየትም አግኝቶት አይሰራሎትም ነበር። ነይ አውቃለሁ። የኔ ልጅ እንዳው ተባረክ። አሜን። የልብህ ይሙላ። አሜን አሜን። ኡፍ ተመስገን። እግዚአብሔር ይስጣችሁ አቦ። መቼም ዘንድሮ እናንተ ባትኖሩልኝ ባዶ ቤት ሙቼ ነበር። ያቺ ገልቱ ባልተቤት ተብዬ እንኳን አንድ ቀን ሳታስታምመኝ። አብዬ እርገጤ እንዲያው ለመሆኑ ስለማማ መንደር የሚያወራውን ወሬ ሰምተውት አስችሎት ነው ዝም ብለው የተቀመጡት? የምን ወሬ? እማማ ምንዳድሮ ባላቸው ጋር ታርቀዋል፣ ተስማምተው ለመኖር። ምን አልክ? ከዚያው ከብርማ ለቅሶ ደርሶ የመጣ ሰው ነው። በአይኔ በብረቱ ከቀድሞ ባላቸው ጋር ሆቴል ውስጥ እንደፈራሁት ይህች ዳተኛ ወትሮም ገና ልትሄድ ስትነሳ ነበር ያፈፈኝ። እሄዳለሁ፣ ብርማ እሄዳለሁ፣ አለችበት እሄዳለሁ። አይሄ አረገችውና አረፈች። እኔን ጥላኝ አዋርዳኝ የሰው መሳያ ልታደርገኝ። ጉድ ነው መቼም። እሄዳለሁ ሂጄ አለችበት ገብቼ አንድያን ገድያ ትሞታለሁ። እሄዳለሁ ሞቼ ነው ቆሜ አገኛታለሁ እሰራላታለሁ። አቤት ቢሄዱልኝ እንደዛቱ ዛሬውኑ ቆርጦ ቢሄዱልኝ ውብ ዓለምን እምቧ ነበር። አምጮ እኮ ነው የምለው። እንዴ ማሚ ደግሞ ምን ያደርግልሻል? አንተ ደግሞ እንዴ ምን አገባ? የሴት ነው ላንተ አይሆንም። ላንቺም አይሆንም። እስቲ ወዲ በይ እባክሽን። እስቲ አንቺው እሱ እኮ ነው ያመጣው። ዝም በያት ማሚ፣ እኔ አይደለሁም። አምጪው አንቺ። ለምንድነው የምትሰጫት? አምጪው። ቆይ አንተ ቀዝቀዝ በል እስቲ። ምንድን ነው? ቆንጆ ሻርፕ ነው ልጄ። ወይዘሮ ሁሉ ያምራልና የማን ነው? ሻቦትዬ የማን ነው? እባክሽ ያምራል አይደል? ኬት ነው የመጣኸው? እኔ ነኝ እንትን ገዝቼው ነው። ምን ሊያረግልህ ዮናስዬ? ሴት አይደል እንዴ ደግሞ ብለህ ሴት ሻርፕ። ይኸውልሽ ማሚ እንትን ምንሽ ላንቺ ነው የገዛልሽ ፈርቶሽ ነው እንዴ? ምን ላንቺ እኮ ነው። አይ ማሚ ሸወድኩሽ ትንሽ አይደል? ምንሽ በቃ ከለቅሶ ስትመጪ ይሆንሻል ብዬ። የለም ዮናስ አትዋሸኝ ማሚ። ሙቼ አንቺን ያሳጣኝ አንተ ምን ሆንሽ? እሺ ቆይ ኬት አመጣኸው ገንዘቡን? በኬት አመጣኸው? በቃ አገኘው እንዴ? ከየት? በቃ ምንድነው እንዴ? አንቺ ቆይ ብርማ ፖሊስነት ልትሰለጥኝ ነው እንዴ ሄድሽው? ስጦታ ሲሆን በቃ መስግኖ መቀበል ነው። ከየት መጣ ስንት ገዛው ምናምን እንዴ? ምን ይሳልሻል አንቺ? እንዴ ምንድን ነው አንተ ምሸት የስላሴ ያለው ምንድን ነው የሚገማው? አንቺ
ቱምቦ እንዴ ማሚ ስጃ እድ ምንድን ይሄ እፋሮ ለዛው ሰደልኝ አሃ አይሽ እንትን እኮ ነው ሱቅ ውስጥ የሚጨስበት አለ እዛ ሲሸጥ ምንድነው ወራጅ ነው እንዴ ገዝተህ የመጣው እንዴ ማሚ እንዴት ላንቺ ነው ሰልዋጅ ገዛልሻለሁ ታዲያ አዲስ ከሆነ ሲጋር ይሄ ቱምባይ ሲጋራው ምናምኑ ሽታ ከየት መጣ የኔ ሩሩ እኔ እንጃ እንግዲህ እሷ ለብሳው ነበር ራሷን ጠይቂያት ማ እኔ አንተ ቀዳዳሽ በቃ አዎ ሰማህ እሷ ሲጋራ ጨሰች ነው የምትለው እንጃለት ሀብሉንም አጨሳልሻለች ምን እንዴ አንተ አፍን አትክፈት ነግሬሃለሁ ዛሬ ራስሽ ቀስ ባካችሁ እንዴ እናንተ ልጆች እንዳታየውም እንዴ ታዲያ ረፍ ወደዛ አንተ ምን ነው ሙሉ ነሽ አሁንስ ተጨማለቃችሁ ምን መስዬ ነው የታየኋችሁ እናንተ እንዴ ማሚ ቀስ በይ እንጂ እየጮሽብን እኮ ነው እንዴ ናት ነው ወየኔ ሞልቃቃ አንቺም እንዴ አንቺ ደግሞ ማሚ አበዛሽው እኔማ ምን አይደለም በቃ እንደ ፋዘር አንቺም ዝም ብለሽ ትቆጫለሽ እንዴ እኔማ ምን ቆጣችኋለሁ እንዴ ብቆጣማ ጥሩ ነበር እንዴ ትቆጫለሽ እንጂ በጣም እንዴ ተለውጠሽ ነው የመጣሽ ጥሩ ነው እንኳን ተለወጥኩ መሞላቆቃችሁ እኮ በዛ ማን ቆይ ምንድነው የተሞላቀቀ ያው አባታችሁ እንኳን ሰው ፊት እስኪያናንቋችሁ ድረስ ሰደበን ስድቡና ወርደቱማ ለኔው ነው አንቺ እያሞላቀቅሻቸው ባላለሁ ማን ነው የሚልሽ ደግሞ አዎ ባዘንኩላችሁ በሳሳሁላችሁ አጨማለቅሻቸው እንዳይና ጠፋሻቸው ምን ነው ለምን እኔን ስታስወቁሱኛላችሁ ተጨንቄ ተንከባከቤ ባሳደግኳችሁ እንዶ ምስጋኔ ይሄ መሆን አለበት አይዞሽ ማሚ ደግሞ እንዴ እሱን ታውቂው የለ እንዴ ሃርድ ማስቦጨቅ መቦጨቅ ዝም ብሎ ይወዳል እኮ እሱ ራሱ ሃርድ ይጥፋ ተነቋንቋችሁ የተበጫጨቃችሁትስ እናንተ ማሚ አሁን ማን ይሙት ተዛች ተፍቅር ተታንሳላችሁ እናንተ እሷ ጨዋ እርግብ ማሚ እኔ በበኩሌ አንቺ እንድትወቅሽኝ እንድትታዘቢኝ አልፈልግም አስወቅሳችሁኛል እንዴ ያንቺ ልጆች እንዲህ ናቸው መባል እንዴ እንዴት እንደሚያሳፍር በተሰማችሁ ግድ የለም ምናልባት ገጠር መኖር ጨዋ እርግብ ያደርግ እንደሆነ አንጓቼ ትመጣለች ላምሮትም ከሷ ጋራ ፍቅር አምባት ሄጃለሽ አልሄድም እሺ አልሄድም ቆይሳ አሜሪካ ካናዳ ይላካል እንጂ እሷ ፍቅር አምባት ትለኛለች እንዴ አልሄድም አሜሪካማ ሄዳችሁ እኮ ይኸው ቪዲዮ ቀን በቀን የምትሉት አብራችሁ የምትሉት ከአሜሪካኖቹ ጋር አይደል ባለ ማሚ ደግሞ በቪዲዮ አሜሪካን ፊልም ማየት እዛ መሄድ ነው መኖር ነው አዎ እሱን እየዞራችሁበት እያያችሁትም አይደል እንዲህ ቀጥ አምባራችሁ የጠፋው እንዴ ቆይ እኔ ያል ምን አደረግን ቆይ እንዴ ከዚህ ወዲያማ ምን ታረጋላችሁ ላይ እንኳን ስትደባደቡ በማይገባኝ ቋንቋ ስትናቆሩ አታፍሩ እናታችሁ መሆን ዘነጋችሁ ሲጋራ ከማጨስ የሴት ሻርፕ ኧረ በእናትሽ እንዴ ማሚ ሲጋራ ማንንም ያጨሰ የለም እንዴ ይሄው እኮ እኔ ሳልሆን ሻርፖ ማሰከረ በቃ አምጩ በቃ እሱ ከሆነ እንዴ የመላኩ ያለ እንዴ አሬ ስላሴ ቁጣ ይሄ ሁሉ ቀዳዳ ምንድነው በሲጋራ ተለኮሰ ነው እንዴ አዲስ ነው አላልከኝም እንዴ አንተ እንዴ አንተ እኮ ነው በቃ እሺ ዳምጠው በረቱ እርሶ አዎ እኔማ አንተ ባለፈው ስልክ ቤት እንደዛ ፊትህ ተረባብሾ ስትለየኝ በቃ ነገር ዓለሙን ጥለህብኝ የምትሄድ ነበር የመሰለኝ ለመሆኑ ምን ሆነህ ነበር ምን እባክህ የሆነ ቦታ ጥሬ ስጋ በልቼ ትንሽ ተጣልቶኝ ነበር እኮሶ ታየኝና ሲያበሻ መድኃኒት እያዘጋጁ ጣሳውን 50 ሳንቲም የሚሸጡ አሮጊት አሉ ጠጥቼ በቃ እሺ አይኮሶ እኔም ትዝ ይለኛል በልጅነት የኮሶ ሲታየኝ እናቴን ቆቆ ከኮሶ ጋር አንድ ላይ ተወቅትና በውሃ ለውሳ ሽታ አርጋ ትበጠብጥ ታሳድርና በማለዳ ሳጥን ላይ አቁማ ጠጣ ትለኛለች ገና ጠጋ ሳደርግ አቤሽታ ዶሮ ባታ እንኳን ዶሮ የለም ሽሮ እያለች ዥው አድርጌ ጠጣው ነበር። ከዛ ወንድሜ ቀኑን ሙሉ አልኩ መመላለስ ነው
የጠባሁት ሁሉ ሳይቀር እሺ። አይ እሺ፣ አሻረህ እንደው አንተን ግን በኋላ አዎ ግን እንጃ ጨጓራዬን ሳይጎዳኝ አልቀርም መሰለኝ፣ ያቃጥለኛል። ነገሩ ኃይለኛ ነው። ሳያሽርህም መውጣት የለብህም ነበር። ደግሞ እኮ እንደው እስቲ ያኔውኑ ብትነግረኝስ? ነገሩ እኮ ይሄ ከነበረ እርሶ በዝናቡ አለመግባት ሲጨነቁ እኔ ኮሶ ምናምን ብዬ ማውራቱ ትንሽ የዝናቡማ ነገር ግራ ነው። እንዲያው በሰላም ያገናኘን ብቻ ግድ የለም። ደግሞ ያልቸገራትን ሙሉም አንጓችን እንዲያመጣላት ልከዋለች። እንግዲህ እሷንም ጭኖ አንድ አደጋ ደርሶበት ከሆነ ሌላ ሐዘን። ኧረ እንደሱ አያስቡ ጋሼ ጋ ምን ይታወቃል? እስቲ አሁን የዚህን ቤት ክራይ ነገር እንቋጭና ቶሎ ነገ ይቋጫል። እሱ ግድ ስጋቴ ይው ፍቅርተና ይቺ አዋጊናቷ ከተከራዮቹ ጋር ውሉን ለመፈራረሙ የሚገኙ ከሆነ ቤቱን ለቡና ቤት የማከራየቱ ሚስጥር አይገኙም። አዩ ጋሼ ገዝሙ ቅድም የፍቅርተ እናት ባል ጥርጣሬና ወደዚህ መምጣት ያልኮት እንደ እውነት ከምርህ ነው እንደ እሱ ነገር ይናደዳሉ ብዬ ሰግቼ ነው እንጂ ለመግደል ዝተው ነው አሉ የተነሱት። ማንን? እኔን? ይህችን ይወዳል ገዝሙ። አሁንስ በዛ። እኔ በስንቱ ነው የምጠመደው። ይሄ ሰንበት ጽንስ እኔን ነው የሚገድል። እሱ ይምጣና ይሞክረኝ። ወይ ረጋ በሉ ጋሼ ገዝሙ። ኧረ በቃኝ። የተናቀ ከተማ ባህያ ይወረራል አሉ። ምንድነው? ምን ሆናችሁ? እዛው ሄጄ አሳየዋለሁ ከፈለገ። በጭራሽ ሁሉ ነገር ይበላሻል። እርግብግቢቱም ብዬ ገለዋለሁ። ማን ነው ደግሞ? ምንድነው ጋሽዬ? ግድ የለም አንቺ ነሽ የምታሰድብኝ። ለማን? ምን ብዬ ደግሞ? ግድ የለም ይሁን እሺ፣ አንቺ ነሽ የምታሰድብኝ። እኔ ገዝሙ አይደለሁም ሰውየው። ቆይ ግድ የለም እሰራለታለሁ። ምንድነው ነገሩ ጋሽ ዳምጣ? ምን እባክሽ የሆነች መልእክተኛ ከጤና አዳም አሁን መታ። ከጤና አዳም? ከማከኛ ዘንዳ? አወይ ጉዲ! የእርሶ ባለቤት ናቸው አሉ። እርገጤ ምን ሆኑ? ምን አለች? ወደዚህ ሊመጡ ነው። ለምን? እሪ ማን እንደሆነ አይታወቅም። ከድሮ ባላቸው ጋር ታርቀው ተስማምተው መኖር ጀምረዋል ብሎ ነግሯቸው ይሄው ጋሼ ገዝሙ ላይ መልእክተኛ መጥቼ እገላለሁ ብሎ ላከ። ምን? እርገጤ እኛ ወፈፊ በሌላ ሄዶ ፍቅርተ አይዞሽ ቆይማምዬ። ይህ አይድሊ ነገ ማን ነው ቀኑ? ወደኛው ዘንድ የምትሄደው መሂናም ነገ ነው የምትመጣው አይደለም? አዎ ነገ ታለፈ ደግሞ የዛሬ ሳምንት ነው የምትመጣው። ስለዚህ እርሶ ቶሎ ነገውኑ ይሄዱና ባለቤቶ እንደሳቱ ወዲህ እንዳይመጡ ያድርጓቸው። አዎ አመጡ ድብልቅልቅ ያለ ጠብ ነው የሚፈጠር። እኔ ማብራሽ ሄዳለብኛ። አንቺ ማይቤቱን ጉዳይ በዚህ ሆነ አንድ አርጊው እንጂ እኔ ልዘገጃጅ ፍቅርተኪ። ጋሽ ዳምጦ ምን ይሻላል? ምን ይሻላል ፍቅርተ? ተከራዩ ነገ ከሰዓት ነው የሚመጣው። አሁን እንዲመጣ ማድረግ አትችል? ፈልጌው ነበር። እቃውን ሊያመጣ ወደ ፋኖስ ሄዷል አሉኝ። ታዲያ ምን ይሻላል? እኔ ነገ ጠዋት ከመየ ጋር መሄድ አለብኝ። አብዬ እርገጤን እኔ ካላላዘብኩት ነገሩ ይከራል። ከዚህ በፊት በማይረባ ነገር ተነስቶ ደብድቧት በጣም ጎዳት። በስንት መከራና ችግር ነው ሄዳነችው። አይ ፈጣሪ፣ እንደምን አባቴ ላርግሽ? እንቅፋት ፈተና በዛብሽ እኮ። የዚህ የቤቱም ነገር አንድ ችግር። እሱ እንኳን ችግር የለውም። እኔና አባትሽ ከተከራዩ ጋር ልንጨርሰው እንችላለን ከፈለግሽ። ምን አቤት መቼም ዘዴ ያልቅበት ዳምጤ፣ ለሁሉም መላለሁ። ግን ሁሌ ይሳካለታል? ምንዳ ወደ ጤና አዳም መመለሳቸውስ የጫን ያለውን ውሸት ያጋለጥ ይሆን? ውብ ዓለምስ ከጫን ያለው ዛቻ ትላቀቃለች? አብረን በተከታዩ ክፍል እንሰማለን። አበባ አስመላሽ፣ ዳዊት አማረ፣ ሰለሞን ሉል ሰገድ፣ ወለላ አሰፋ፣ ነብዩ ባዬ፣ ስናፍቅሽ ተስፋዬ፣ ችሮታው ከልካይ፣ ሽመልስ አበራ፣ አረጋዊን አሰፋ፣ ንግሥት አዋዝ ተዋንያኑ ሲሆኑ አዘጋጁም ዳንኤል አያሌው ነበር።